ቤታችን ከልጅ ማርያም እንጻውና ገላው አደጋ ደርሶበታልና የክረምት ሳምንት እንጠግነው እንስራው ለ50 ሰው አንድ ሎሚ ባለ ነገር አለ አይደል ለ50 ሰው ጌጡ ለአንድ ሰው ግን ሸክም ነውና ቤተክርስቲያናችን ጠርታናለች ቤቴን ስሩ ቤቴን እናድርግልናለችና በመላ ዓለም ያላችሁ በተለይ በጸሎቷ የተፈወሳችሁ ስለታችሁን ያደረሰችላችሁ የልጅ ማርያም እንጻው ችግር ደርሶበታልና እንድረስለት እኛ በችግራችን ጊዜ እንደደረሰችልን እንድረስለት ነገ ዛሬ ሳንል የክረምት እየገባ ስለሆነ አጭቋይ ከሰዓት በኋላ ላይ ይተላለፋልና በዛው ላይ እየገባችሁ የምትችሉትን ያህል እንድትረዱን በአክብሮት እንጠይቃለን። እንደምን አረፈዳችሁ። እንግዲህ ያው ዋናው የተሰበሰብንበት ወይ የተገናኘንበት ዋናው ዓላማ የእናታችን የኩክየለሽ ማርያም ቤቷ እየፈረሰ ስለሆነ ለሷ ትንሽ የገቢ ማሰባሰቢያ ለማድረግ ነውና እንግዲህ የኦርቶዶክስ ሃይማኖት ተከታዮች መላው የኢትዮጵያ ሕዝብ የኩክየለሽ ማርያምን ጸበል ይጠጣ እምነቷን የተቀባ የዳነ የተፈወሰ በሙሉ እጁን እንዲዘረጋ በመቤታችን ስም ጠይቃለሁኝ። እንግዲህ መቼም ስንያዝ ነው የምናቀው ሁላችንም ስንያዝ እናቴም መቤቴ መድኃኔዓለም ገብርኤል ጊዮርጊስ ስንል ነው የምንውለውና የምናድረው ሳንያዝ አናስታውሳቸው። አሁን ደግሞ መቤታችን እየፈረስኩ ነው እየተበላሸሁ ነው ሁሉ ነገር ሊቀርባችሁ ነው የምትለን። ስለዚህ እባካችሁ አባቶቻችን ሰርተው ያስረከቡንን እኛ ማፍረስ ወይንም ደግሞ ማጎሳቆል መጣል ሳይሆን እኛም ለልጆቻችን ለልጅ ልጆቻችን እየሰራን እያሳመረን እናስረክብ። በውጭም በአገር ውስጥም ያለን ኢትዮጵያኖች በሙሉ የእናታችን ቤት እየፈረሰ ስለሆነ የቻላችሁትን ያህል እንድትለግሱ ቤቷን እንደገና እንድንሰራላት እንድንረባረብ በመቤቴ ስም ጠይቃለሁ። አመሰግናለሁ። ተዋናይት ሙሉነሽ ተሰማ እባላለሁ። ውድ ኢትዮጵያውያን በአገር ውስጥ በውጭም ያላችሁ የኦርቶዶክስ እምነት ተከታዮች ዛሬ እንግዲህ ፊታችሁ የቀረብነው የእናታችን የኩክየለሽ ማርያም ገዳሟ ተሰርቶ አምሮ እንደነበረ ታሪክ ይነገራል። ሄዶም ያያለ በጸበሏ የተፈወሳለ የዳነ አለ። መቼም ይሄንን ለሄዳችሁ ለረገጣችሁባት ማስረዳት አይጠበቅብኝም። ዛሬ ግን ያ ባለበት አልነበረም። በእውነት በጣም ነው የሚያሳዝነው እና የግድ አይደለምኛ እናንተን ብታዩ ቀርባችሁ እንደምትለምኑና ማርያምዬ ቤቷን እንደምትሰሩ እርግጠኛ ነን። አታሳፍሩንም። ውድ ኢትዮጵያውያን ኤርትራውያን የኦርቶዶክስ እምነት ተከታዮች ውድ የኦርቶዶክስ አክባሪዎች አፍቃሪዎች የድንግል ማርያም ወዳጆች ድረሱልኝ ትላለች። አፋን አውጥታ ባትናገርም እኛ በሰውኛ አንደበት እንናገርላታለን። መቼም እሷ መለመናው ያስከፋል። ሰው ይለምናል ይደረስለታል። ለማርያም እንድረስላት እጃችንን እንዘርጋላት። የዳንን ያልዳንን ነገ እሷን ልጅ መርገጣችን መለመናችን አይቀርም። መቼም በወሊድ ጊዜ ጠርተናታል ስጭን ብለን ጠርተናታል ገርሏን ተሸክመናል። እባካችሁ እንድረስላት
እና ዛሬ ከ10 ሰዓት ጀምሮ ላይቭ ይተላለፋል። ውድ ኢትዮጵያውያን ያቅማችሁን እንደው የምትችሉትን በእናታችን በድንግል ማርያም ስም ቆሜው ከፊታችሁን ከአባቶቻችን ከወገኖቻችን ፊት ቆሜ እለምናለሁ። አታሳፍሩን። እንደው በጭንቋ በበዛይት ዓለም እንለምናለን። የልመና ጥሪያችንን ስሙን። ድረሱልን ትላለች። ድረሱላት እንደው በዛይት ዓለም በኩኬለሽ ማርያም ዳኑ። እንደው ባትሄዱ እንኳን ቃሏን ጠርታችሁ የምትድኑባት ማርያም ፈረሰች። ባካችሁ ድረሱላት። አደራችሁ እንደው ካደራ ጭምር እናሳስባለን። እመቤቴ ማርያም ድረሱላት። ከዛሬ ከ10 ሰዓት ጀምሮ የቻላችሁትን ተረባረቡና እባካችሁን እንዘርጋላት እጃችንን። በኦርቶዶክስ ስም እማጸናለሁ። ተማጸኑ። እግዚአብሔር ይስጥልን። እሺ ያው እንግዲህ አርቲስቶቹ በጣም ጥሩ መልእክት አስተላልፈዋል። ደጋግሞ መናገሩ አስፈላጊ ሆኖ አላገኘሁትም። ምክንያቱም የኩኬለሽ ማርያም ቤተክርስቲያን ያለበትን ሁኔታ ላየው ሰው በመስከር ይቻላል ብዬ ስለማምነው የመሰንጠቅና የመደርመስ ነገር ከመፈጠሩ በፊት ሌላ ችግር ከመሆኑ በፊት ሁላችንም ኢትዮጵያውያኖች እንደምንታወቀው የእርስ በርሳችን መያያዝ፣ መደጋገፍ፣ መሞላላት የተለመደ ስለሆነ ይችን ቤተክርስቲያናችንን ከመደርመስና ከመሰነጣጠቅ በተለይ ደግሞ ክረምቱ በጣም እያየለ ነው እንደምታውቁት። አዲስ አበባ ያላችሁ ታውቁታላችሁ። እዛ ደግሞ ሲሆን ደግሞ ሲጨምር ደግሞ ሌላ ችግር ነውና ይሄንን ጉዳይ የኔ ጉዳይ ነው እንደምትሉ ምንም አንጠራጠር። የሆነ ኢትዮጵያኖች ደጎች ነን። ኢትዮጵያኖች በጣም በመተሳሰብ እንታወቃለን፣ በመረዳዳት እንታወቃለን። ለዛውም አርቲስቶቹ እንደዚህ አይነት መልእክት አስተላልፈው አንድ ነገር ሲሆን ሁሉም ያገባኛል ብሎ ቀፎ እንደተነካልን ሁሉም ሰው የሚረባረብበት ስለሆነ እንደማታሳፍሩን በጣም እርግጠኛ ነኝ። 150 ሚሊዮን ብር እውነት ለመናገር በአንድ ሌሊት በሁለት ሌሊት እንደሚያበቃ በጣም እርግጠኞች ሆነን እናገራለን። ለእናንተ መናገር ብቻ ነው የሚገባል ማለት ነው። አርቲስት መስዬ ስትናገር የተሰማኝ ነገር አለ። ከሆነ በኋላ ምንም ትርጉም የለውም አይደል? ከመሆኑ በፊት ነው መቅደም የሚገባል። ስለዚህ ይሄንን ነገር ያደረገችልን መቤታችንን ሁላችንም እናውቃለን። ስለዚህ ይሄንን ነገር ደግሞ ይበለጥ የባሰ ችግር ውስጥ ከመግባታችን በፊት ግን እናንተን እንጠይቃለን። በፍቅር በአክብሮት በትህትና እናንተ መቼም ስታግዙ ስትረዱ ትንሽ ትልቅ ሳትሉ በእግዚአብሔር ዘንድ ትልቅ ትንሽ የሚባል ሁሉም አለ። ስለዚህ የምትችሉትን እንደምታደርጉ በጣም እርግጠኞች ነን። እንግዲህ ይሄን ስታደርጉ ደግሞ ቀደም ሲል በመድረኩ እንደተነገረው በሐሳብም ነው በገንዘብ ብቻ ነው። ባለሙያ ምናስ ያስፈልገናል። ባለሙያ ያላችሁ ለኩኬለሽ ማርያም እኔ ባለሙያ ነኝ፣ ማገዝ እፈልጋለሁ፣ መደገፍ እፈልጋለሁ፣ መርዳት እፈልጋለሁ የምትሉ ካላችሁ እንጠብቃለን። በኢትዮጵያ ሰዓት አቆጣጠር እንግዲህ ከ10 ሰዓት ጀምሮ ይሄንን እናደርጋለን። የሚተላለፉባቸው የተለያዩ ሚዲያዎች አሉ። እነሱን እንደው ለጠቅላላ እውቀት እንዲረዳችሁ ነግራችኋለሁ። ሁላችሁም እንግዲህ ቲቲቪ ኢትዮጵያ አለ፣ ራማ ሚዲያ አለ፣ ሀዜል ሚዲያ አለ፣ ማራኪ ሚዲያ አለ፣ ፓፓ ሚዲያ አለ፣ ምርኩዝ ሚዲያ አለ፣ ሰማያት ሚዲያ አለ፣ ወለተ ማርያም ሚዲያ፣ ስላሴ ስታንዳርድ ቲዩብ አለ። በቲክቶክ ደረጃ ደግሞ በልደተ ቃል፣ በተመስገን የጌታ ልጅ፣ በቅዱስ ኤፍሬም፣ በእንዚራ ሃሉፍ፣ ቅዱስ ተዋህዶ፣ ናርዶስ፣ ባሮክ፣ ኢንጂነር ቤዛ ጋሻው እና ሌሎችም ማህበራዊ ሚዲያዎችን በመጠቀም ይሄ ትንሽ ነው ትልቅ ነው ሳትሉ ለኩኬለሽ ማርያም እንድትረባረቡ በፈጣሪ ስም እኔም ጠይቃችኋለሁ። በዛ አጋጣሚ ጥሩ ነገር አለ። በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ፣ አባይ ባንክ አለ። ከዛ ውጭ ደግሞ ራሱን የቻለ በውጭ ፔይፓል ካሽ አፕ ተዘጋጅቷል። ይሄን ሁሉ በሚያመቻችሁ ትንሽ ሳትሉ ድጋፋችሁን እንድታደርጉ እንጠይቃለን። እኛ እንግዲህ ጊዜያችን 15 ቀን ነው ብለናል። እርግጠኛ ነኝ 15 ቀንም አልቆይ 15 ቀን አልቆይ። የእውነት እምነት ነው የሚያድነው፣ እምነት ነው የሚፈውሰው አይደል? ስለዚህ በእርግጠኝነት በሁለት በሶስት ቀን ዛሬም ሌሊቱን ሙሉ አሳልፈን 150 ሊገባ ይችላል። ይሄንንም ስለምታደርጉ እግዚአብሔር እድሜና ጤና ይስጣችሁ። ከልብ አድርገን እናመሰግናለን። እግዚአብሔር ያክብራችሁ።